ምን እንደማወቅ የምንፈልገው ማን ቤኩት ኑራ ኤገማ ሴሪ ምቲ ቤኩ ቀብሉ ማለኒ ዮጀኑ ሴሮታ ገርሜል ካይናትቲ ገረፉንዱራ ኢማን ከኛ ከኑ ጃቀው ሲሰንጀቱና ለናቸው የሚገቡን ህጎች ለስኬት ወደፊት እርምጃ ሊያሳዩን የሚችሉ ናቸው። ስለዚህ እንግዲህ ስለ ህግ ከማውራታችን በፊት በዚች ምድር ላይ የሰው ልጅ ሲኖር በሁለት ህግ ይመራል። ይህ ሁለት ህግ ከየት የመጣ ህግ ነው? አዱኛ ከነረቲ ሃንገ ጅራኔቲቲ ሴራ ለማን ቡላ ሴራ ለማን ስርት ቀልቢናን ሁዱፋ ኢሰከረ ደሙናፊ አምስት የስኬት ህጎች ዘ ሎ ኦፍ ሰክሰስ የሚለው ለማየት ምንድን ህግ ላይ ልንመሰረት ይገባናል? ሁለት አይነት ህግ የሚያውቁ ሰው አለ? ሁለት አይነት ህግ ቴንቹ አንደኛው ከፈጣሪ የሚሰጠን ህግ አለ። ከፈጣሪ የሚሰጠን ኡማ ኬኛራ ረቢን ኬኛራ ሴሪ ሙፍቱ ማሜቱ ጅራ ሴራ ሰነ አለት ይወዲ ነጀኔ ሴሪ ስኑ አደባ ከዛ ስርዓትን ህግ ውጪ እንሄዳለን ካል ህግ ምን ያደርገናል? ይቀጣናል። ማያወጣልን ህግ ፈጣሪ ያወጣልን ህግ። ለምሳሌ የሰው ልጅ ተቃራኒ ጾታዎች ወንድና ሴት ይጋባሉ፣ ይወልዳሉ። ሴቷ ትጸንሳለች። ጸንሳ በስንት ወሯ ትወልዳለች? ዱበርቲን ተካሉ ሶፍቴ ጂያ ሜካ ኬስ ዴሲ ጂያ ሰገን ሰኒና ሲት ጋብስቴ ደውደን ዴሲ ከ9 ወር ወዲህ አስቀድማ አሳጥራ መውለድ ትችላለች። ብትፈልግም አትችልም። የማህግ ነው ሰው ማሻሽለው። መልካም ፈረስስ ፈርዲዮ በስንት ወር ውስጥ ትወልዳለች? ፈረስ ወጋቶ እኮ ኬሰት ዴሲ ፈርድ